አይስ ኦን ኢሲኤኤ ዩቲዩብ ቻናል በአትላንታ የኢትዮጵያ ኮሚኒቲ አባላት የተቋቋመ የኮሚኒቲውን ደህንነት ለማስጠበቅ የሚሰራ የዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ኮሚኒቲ በአትላንታ አባላት እንደምን ሰነበታችሁ። በመጀመሪያ ዛሬ የታላቁ 130ኛ የአድዋ ድል መታሰቢያ ቀን ነበረ። እኔም በአጋጣሚ ድል አግኝቼ ዛሬ በስቶን ማውንቴን በሚደረገው ይህን የድል ቀን መታሰቢያ አክብሬ ነው የመጣሁት። በጣም ጥሩ ዝግጅት ነበረ። ብዙ ሰው ነበር፣ ግን ካለው ከተማ ውስጥ ካለው ማህበረሰብ አኳያ ሲታይ ሪሊ ኢንጆይ የምታደርጉት ነገር ነው። እኔ 4ኛ ዓመቴ ነው ይሄን ነገር ስከታተለው እና በጣም ጥሩ ፕሮግራም ነበረ። በተለይ ለልጆቻችን በጣም ይጠቅማል። ታሪክን ማስታወስ ነው የአባቶቻችንን። እንኳን አደረሳችሁ በዚህ አጋጣሚ። እሺ፣ አጥናፉ ነኝ። እንግዲህ ዛሬ እንደገና ወደ እናንተ ብቅ ያልኩት አንድ በጣም አስቸኳይ ጉዳይ ለማህበረሰባችን በተለይም ደግሞ ለኮሚኒቲው አባላት በተለይም ደግሞ ለድር አባላት አስቸኳይ እና አጣዳፊ የሆነ መልእክት ስላለ በአንተ በኩል ይተላለፍ ብሎ አመራሩ ስለላከኝ ነው የመጣሁት። ብዙ አላቆያችሁም። በጣም አጭር ነው፣ ግን በጣም አንገብጋቢና ወሳኝ የሆነ መልእክት ስለሆነ እንድታዳምጡኝ እጋብዛለሁ። እሺ፣ እንግዲህ ዋናው ያው መነሻው እንግዲህ በዚህ በፌብሩዋሪ 22 ተደረገ የተባለው ምርጫ የኮሚኒቲ እና የእድር ምርጫን በሚመለከት እኛ አስቀድመን ህገወጥ መሆኑን በጠበቃም በፍርድ ቤትም ለአባላትም አሳውቀናል። ስለዚህ አሁን ሁሉንም ነገር ባለመቀበል ምርጫውን አካሄደናል ብለው የምርጫ ውጤት ሲናገሩ ሰምተናል ሁላችንም። እና በዕለቱም ደግሞ ምንም እንኳን ሂደቱ በሙሉ ህገወጥም ቢሆን ለመሆኑ እንዴት እያከናወኑት ነው የሚል ሁኔታውን ተከታትለናል። በተለያዩ መንገዶች በሰውም በተለያዩ የመረጃ ማዕቀቦችም ለመከታተል ሞክረናል። የተረዳነው ነገር እና የደረስንበት መደምደሚያ ከታሰበውም በላይ ህገወጥነቱን ያረጋገጠ ምርጫ ነው የተካሄደው። ዝርዝር ውስጥ አልገባም ዛሬ በዚህ ጉዳይ ላይ። በጣም ያሳፍራል። ደግሞ ያፈርንበት እንዴት ነው አንድ በማህበረሰባችን ውስጥ ትልቁን የትምህርት ጥግ ደርሰዋል ብለን የምናምናቸው እና እናከብራቸው የነበሩም ሰዎች ጭምር በዚህ ልክ ሁኔታዎችን ረግጠው ሽማግሌ ረግጠው እንደገና ደግሞ ኮሚኒቲውን በሚከፋፈል ሁኔታ በዚህ መንገድ አስመርጠን ኮሚኒቲውን እናድናለን ብለው አስበው ህገወጥ በሆነ መንገድ የሄዱበት መስመርና መረጃዎችንም ያጣመሙበትን መንገድ ስናይ ስለታዘብነው ሰዎች እንዴት ይመርጡ እንደነበረ፣ አዳራሽ ምን ያህል ሰው እንደነበረ፣ መጨረሻም ውጤቱ ሲገለጽ 10 እና 5 ሰዎች ብቻ የነበሩበት እንደሆነ ብዙ ነገሮች አሉ። አሁን እዚህ ዝርዝር ውስጥ ልገባ ማልፈልግባቸው ነገሮች እና ይህን ሁሉ ተጣሞ ነገሩ ለዚህ የተገለጸበት ቁጥር ሲነግሩን ያ ቁጥር ከየት እንደመጣ፣ ምክንያቱም እዛ ላይ የነበሩትን መኪኖችም ሰዎችም ሁሉንም አይተናል እና ከምንም ጋር ማይሄድ ውጤት ነው የሰማነው። እሱን እንግዲህ ያው ምርጫቸው ሆኖ በአጋጣሚ ባንፈልገውም በህግ የተያዘ ጉዳይ ሆኗል። እዛ ላይ እንነጋገራለን። እሱን እናንተን አላደክምም። የዛሬው ዋናው ከዚሁ ከምርጫ ጋር ተያይዞ እድሩን በሚመለከት የተሰራው ስራ ነው ያሳሰበን። አመራሩን በጣም ያሳሰበውና ያስጨነቀው እሱ ነው። ኮሚኒቲው ቢቻል በራሱ በኮሚኒቲው አባላት ትግል ተሳትፎ በሚቻለው መንገድ ሁሉ ሊስተካከል ይችል እንደሆነ ይስተካከላል። ካልተስተካከለ በህግ ይስተካከላል። ይሄ ድር ግን ከ1.5 ሚሊዮን የሚቆጠር ካፒታል ያለው
ብዙዎቹ ለዘመናት በርካታ እኔ ራሴ ቢያንስ በኮሚኒቲው እድሩ ከመቋቋሙ በፊት የነበረ እድር ነው ወደዚህ ተላልፎ የመጣው አብሬ ተላልፌ ምንም የመጣሁት እና ከ24 ከ25 ዓመት በላይ ይሄንን ካፒታል ስጠፈጥፍ የኖርኩ ሰው ነኝ። እንደኔ ብዙ ሰዎች አሉ እና ስቴክ አለን፣ ፐርሰናልም ጭምር ነው ስቴኩ። ምክንያቱም ለራሳችን ቤኔፊት ብለን ነው። ኮሚኒቲው ከኛ ላነሱ ሰዎች፣ ለማህበረሰቡ፣ ለቻሪቲ ብለን የምናደርገው ነገር ነው። እድሩ ግን ለራሳችንና ለቤተሰባችን ብለን ገንዘባችንን ከፍለን በመክፈላችን የምናገኘው ጥቅም ስለሆነ የየራሳችን ጉዳይ ነው። ይህንን ነገር ማንም ሊነጥቀን አይችልም። በተለይም ደግሞ ሴፕቴምበር 28 በተደረገው የማሻሻያ በወሰነው መሰረት ጠቅላላ ጉባኤ በወሰነው ማሻሻያ መሰረት ቻሪቲ መሆኑ ቀርቶ 501c3 መሆኑ ቀርቶ C12 ፍራተርኒቲ ወይም ደግሞ ለራስ ጥቅም በሚሰጥ መንገድ የተደራጀ ስለሆነ እያንዳንዱ የእድር አባል የራሱን ገንዘብ የት ገባ የት አደረሳችሁ ብሎ የመጠየቅ መብት አለው። ይህንን አባላት ልታውቁት ይገባል። ይሄ ስለሆነ በቡድንም ይሁን በግል መብታችንን ለማስከበር የሚከለክለን ኃይል የለም። አንድ ሰው ራሱ በእድር መብቱን ለማስከበር ይችላል። እዚህ ተጠርንፎ በኮሚኒቲው እንደጠረነፉት ኮሚኒቲው 501c3 ለማህበረሰብ ተብሎ የተቋቋመ ስለሆነ ብንወጣም ብንሄድም የከፈለውም ገንዘብ ያዋጣነውም ነገር ለማህበረሰብ የሚሆን ቻሪቲ የሚሆን ነገር ስለሆነ አንድ ሰው ይሄን ከፍያለሁና ይሄን አምጣ ብሎ መጠየቅ አይችልም። ሲወጣ ወጣ፣ ጥሎት ነው የሚወጣው። ነገር ግን በሌብነት፣ በቅጥፈት፣ በነጠቃ ደግሞ ከሆነ ለዚህ ዓላማ ያቋቋምኩትን ኮሚኒቲ ከዓላማ ውጭ ሰርተሃል ብሎ ዲፌንት ተከራክሮ ኮሚኒቲውንም ቢሆን ልክ ማስገባት ይቻላል በህግ እዚህ ሀገር። እሺ እሱን ማድረግ ቢያቅተን እንኳን የእድር ጉዳይ ግን አንድ ሰው የራሱን መብት ማስከበር ይችላል። ለዚህ ነው ከዚህ በፊት የእድሩ አካውንት በተአገደበት ሁኔታ ኦቨርሳይት የሚያደርገው ቦርድ እንዳይሰራ እና በአመራር ላይ በተፈጠረ ውዝግብ እና ጠለፋ በዚህ ምክንያት ራሱ ኮሚኒቲው አደጋ ላይ ስለሆነ ኦቨርሳይት የሚያደርገው ነገር ስለሌለ ይሄ እድር በብዙ ችግር ውስጥ ሊያልፍ ሲል መጨረሻም ደግሞ $200,000 ሲዘረፍና ከኮሚኒቲው አካውንት ያለ ኦቶራይዜሽን ተወስዶ ሲገኝ የእድሩም ገንዘብ አብሮ ታገደ። ስለዚህ ይሄ ሁሉ ባለበት ሁኔታ ይሄን አልፎ መጨረሻ ላይ ከዚህ ምርጫ ጋር ተያይዞ የአሁን አስመራጭን የሚሉ ሰዎች በሁሉም መንገድ እኛ ህገወጥ ነው ብለናል። እሱ እናረጋግጥላቸዋለን በህግ። ነገር ግን አሁን ስለማወራው ስለ እድሩ የኢትዮጵያ ኮሚኒቲ አስመራጭ ኮሚቴ የእድሩን አመራር ማስመረጥ መብት የለውም። ፒሪየድ። በየትኛው መቀደም ይሄ ሴፕቴምበር 28 ኦልሬዲ ተወስኗል። በዛ ቀን የተወሰነው ውሳኔ አንደኛ እድሩ ራሱን ችሎ እንዲቋቋም፣ ሁለተኛ ራሱን ችሎ ሲቋቋም እድሩ በራሱ ሴክሬታሪ ኦፍ ስቴት ምዝገባ ኮድ እንዲኖረው፣ የራሱ የሆነ የአይአርኤስ ወይም የታክስ ኮድ የአይን ናምበር እንዲኖረው፣ የራሱ የሆነ አዲስ ህገ ደንብ እንዲኖረው፣ በዛ ህገ ደንብ መሰረት ደግሞ አዲስ አመራር እንዲመርጥ ተብሎ በዛን ጊዜ ታስታውሱ እንደሆነ ሴፕቴምበር 28 የእድሩ ጠቅላላ ጉባኤ ላይ አሁን ያሉት የእድር አመራሮች ይህንን ለማስፈጸም በጀት ፍቀዱልን ተብሎ በጀት ተፈቅዶላቸው ህግ እንዲያማክሩ ማለት ነው፣ ወይም የህግ ባለሙያ እንዲጠቀሙ እነዚህ ነገሮች ለመስራት በጀትም ተፈቅዶላቸው ይህን ነገር ስሩ ተብለው አሳይመንት ተሰጥቷቸዋል። የእድሩ አባላት የምንጠብቀው እሱን ነው። 5 ወር አልፎታል። የስ መካከል ላይ የእድሩ ገንዘብ ታግዷል። ግን አሁንም ህገወጥም በሆነ መንገድ ቢሆን ገንዘብ እየሰበሰቡ
እየሰበሰብን ነው የሚሉን። እኛ አናውቀውም። የትኛው አካውንት እንዴት ተከፈተ፣ ማን ከፈተው፣ ማን ኦቨርሳይት የሚያደርገው? እኛ ቦርድ ነን። ቦርዱ ደግሞ በድሮ ህግ መሰረት የእድሩ የበላይ ጠባቂ ነው። በበላይ ጠባቂነታችን እኛ የምናውቀው ነገር የለም ብለናል። የሚደረገው ነገር ህገወጥ ነው። ህገወጥ ነገር ስለሆነ ይሄን ነገር አንተባበርም። አባላትም የእድሩም አባላት ብትሆኑ ለጊዜው አሁን ገንዘብ አትክፈሉ ብለናል። ያ አቋማችን አሁንም እንደጸና ነው። እኛም አልከፈልንም፣ እድራችንን እንፈልገዋለን። ነገር ግን በዚህ ሁኔታ ላይ ካውንቱ ባልተረጋገጠበት፣ ህግና ደንብ ባልተረጋገጠበት፣ ኦቨርሳይት የሚያደርግ አካል የትኛው እንደሆነ ህጋዊነት ያለው የኮሚኒቲው እድሩን ጨምሮ በኮርት በፍርድ ቤት በተያዘበት ሁኔታ እና አከራካሪ ሆኖ ሁሉም ተፋጦ ባለበት ሁኔታ ወይ ደግሞ ሁሉንም ትተን በሽምግልና ቢባል እምቢ በተባለበት ሁኔታ ገንዘብ እየሄዳችሁ ክፈሉ አላልንም። በዛም ሪግሬት አናደርግም። ትክክል ነበር፣ አሁንም ትክክል ነን። ይሄንን ላስገነዝባችሁ እወዳለሁ። አሁን በዚህ ምርጫ እነዚህ አስመራጭ ኮሚቴዎች ወጥተው አስመረጥን ያሉበት ምክንያት ሲነግሩን የእድሩ አመራሮች ለሎጂስቲክስም ለምንም ለቅልጥፍና እንዲመች እናንተ አድርጉልን ስላሉን ነው እንጂ በህግ የተሰጠን ስልጣን አይደለም ብለው ጠቅሰዋል። ራሳቸው ህገወጥ መሆናቸውን ራሳቸው ተናግረዋል። ዶክተር መስፍን የሚባል ሰው ይሄንን የአስመራጭ ኮሚቴ ጻፊ ነኝ የሚል ሰው ይሄን ነገር ተናግረዋል። አለ ሪከርዱ። ህገወጥ መሆኑን እያወቁ ህገወጥ ስራ እንዲሰሩላቸው አሁን ያሉት የእድር አመራሮች ተባባሪዎች ሆነው ከሆነ እድሩን እየሸጡት ነው ማለት ነው። ምን ማለት ነው? እድሩ አባሎች የመረጥናቸው እነዚህን ሰዎች ነው፣ አሁን ያሉትን ሰዎች ነው። እነዚህ ሰዎች የሚያስረክቡ ከሆነ በአዲስ በሚቋቋመው ኮድ መሰረት አዲስ ህገ ደንብ ወጥቶ አዲስ ምዝገባ ተደርጎ አዲስ አመራር ያጸድቆ ደንቡ ጸድቆ በዛ መሰረት ምንድን ነው የሚያስፈልገው? እንደ ድሮ 4-5 ሰው ብቻም አይደለም የሚያስፈልገው። ልክ እንደ ኮሚኒቲው የራሱ ቦርድ ያስፈልገዋል፣ የራሱ ስራ አስፈጻሚ ኮሚቴ ያስፈልገዋል፣ የራሱ ተቆጣጣሪ ኃይል ያስፈልገዋል። እንደ ድሮው የኢትዮጵያ ኮሚኒቲ ተቆጣጣሪዎች ወይም ኦዲተሮች ኦዲት ሊያደርጉት አይችሉም። በአዲሱ አደረጃጀት መሰረት ይሄ ተወስኗል። ይሄንን አስደርገው የሰጠናቸውን ገንዘብ የተያዘው ተይዟል፣ የሚለቀቅበትን መንገድ በዚህ መንገድ እንዲለቀቅ እንሞክራለን ማለትና መመካከል ሲገባ ለሌላ ሰው አሳልፈው ያውም ደግሞ በዚህ ጭቅጭቅ ወቅት 200 ሺህ ብር የወሰደ ሰው የድሩ በዚህ ጭቅጭቅ ወቅት የሴክሬታሪ ኦፍ ስቴት ስሙን በህገወጥ መንገድ ያስገባው ሌላው ሰው ደግሞ እንደገና አሁንም ወደ ድሩ በዚህ ጭቅጭቅ ወቅት የእድሩ ኮሚቴ አባል ሆና ከነሱ ጋር እያሞደሞደች ይሄ ኮሚኒቲ እዚህ አዘቅት ውስጥ እንዲገባ ያደረገች ሌላዋ ደግሞ እንደዚሁ አሁንም በአዲስ መልክ ተመራጭ ሆናለች ተብሎ ሲመጡ ስታዩ ይሄ ካላስደነገጣችሁ የእድር አባላት እንግዲህ ወይ የኛና የናንተ አስተሳሰብ በጣም ተለያይቷል ማለት ነው። አም ሶሪ ቱ ሴይ ኢት እና እኔ እንዴት አድርገን እንደምንገልጸው አላቅም። አደገኛ አካሄድ ነው። ይሄን ማድረግ አይችሉም። ያስረከብናቸውን ቆጥረው እስኪሰጡን ድረስ ይሄንን እድር ለቀው መሄድ አይችሉም። የድሮቹ አመራሮች ካቃታቸው ሌላ መፍትሄ አለን። እነሱ የማድረግ ካልቻሉ ግን አየር ባየር እድሩ እንዲሸጥ ግን አንፈቅድም። እኛ የምናየው አሁን አዲስ አመራር በዚህ መልክ ህገወጥ በሆነ መንገድ ማስገባት ማለት እድሩን መሸጥ ነው። 1.45 ሚሊዮን ነው ይሄ እድር ካፒታሉ። ስለዚህ ይሄን አንፈቅድም። ይሄንን መፍቀድም ያለባችሁ አይመስለኝም። አውትሬጂየስ በጣም ምንድነው እየሆነ ያለው ብላችሁ መገረም መደነቅ ያለባችሁ ጊዜ ቢኖር አሁን ነው ብዬ አስባለሁ። ስለዚህ በእኛ በኩል ይሄን ነገር እንዳያደርጉት ሁልጊዜም እኛ ነገሮች ከሆኑ በኋላ ጠብቀን አይደለም ለእናንተ የምንነግራችሁ ለእነሱ የምንነግራቸው አስቀድመን ደብዳቤ ጽፈናል ለእድሩ አመራር። በዚህ ምርጫ ውስጥ እድሩ እንዳይሳተፍ ሁሉም ህገወጥ ነው፣ ግን እድሩ ደግሞ በተለይ ምንም ህጋዊ መሰረት የለውም።
በጸደቀውም በድሮውም ህግ ቢሆን ሌላው እንኳን ባልጸደቀ ቀርቶ በዚህ መንገድ ስለተቀየረ ነገሩ ሴፕቴምበር 28 ከዚህ ምርጫ ጋር የተያያዘ ነገር እንዳይኖር ብለን ደብዳቤ ጽፈናል። እንግዲህ ኢሲኤን ላይ ለጥፈናል። በእንግሊዝኛ ላይ የተጻፈው አቶ ዘውዴ ጽፈናል፣ ለጸሐፊው ጽፈናል፣ ሌሎችም ጽፈናል፣ ለገንዘብ ለአስመራጭ ኮሚቴ ሊቀመንበሯም ጽፈናል። እሱን ተላልፈው ነው ያደረጉት። አሁን እንደገና የምንነግራቸው ነገር ቢኖር ምንድን ነው? አሁንም ይህን ጉዳይ በሚመለከት እንግዲህ በእነሱ ቤት ቅድም ያልኳቸውን ሰዎች በብዙ ህገወጥነት በፍርድ ቤት ስማቸው በክስ ላይ ያሉ ሰዎችን ያውም ከገንዘብ ጋር በተያያዘ አምጥተው ወደ እድሩ አንደርድረው ማስገባት ሌላ ጣጣ ውስጥ የሚከተን እድሩንም አደጋ ውስጥ የሚከት ስለሆነ አይ እኛ ኃላፊነታችን ሽጠናል ሚሉን ከሆነ ይንገሩን። ያሁኑ የቀድሞዎቹ የእድር ኮሚቴዎች ማለት ነው። እንደኔ ግን ወጣው መግለጫ መስጠት ያለባቸው ይመስለኛል። ወይም እኛ ተነጋግረን እንደ አመራር የደረስንበት ነገር ይሄን ጉዳይ የእድሩ ኮሚቴ የቀድሞዎቹ ማለት ነው። አሁኖቹን እኛ ሪኮግናይዝ አናረግም። ኖበዲ ሹድ ሌላውም ሰው ማድረግ ያለበትም ይሄን ነገር እንድታውቁት ያስፈልጋል። ለራሳችሁ ለገንዘባችሁ ስትሉ ይሄን ነገር ወጣው መግለጫ መስጠት አለባቸው። ምርጫው ህገወጥ ነበረ እድሩን በሚመለከት ብለው ማለት ነው። ስለዚህ እኛ ከዚህ በፊት የተሰጠን አደራ ሴፕቴምበር 28 በተሰጠን ኃላፊነት መሰረት እነዛ የተጠየቅነውን ነገር አሟልተን ህጉን ረቂቁን አርቅቀን ስብሰባ እንጠራለን በዚህ ጊዜ ውስጥ በአንድ ወር ውስጥ ወይ በአንድ ወር ተኩል ውስጥ ብለው መግለጫ መስጠት አለባቸው። ይሄንን ማድረግ ካልቻሉ ሌላ አይደለም ሌላ ማድረግ ያለባቸው ነገር አለ። አሁን አንዳንድ የእድር አባሎች እኛ ጋር እየደወሉ የሚጠይቁን አትክፈሉ ብለናል። በእኛ በኩል አሁንም ያቋማችን ያው ነው። በህግ የተያዘ ጉዳይ ነው። በህግ የተያዘን ጉዳይ ባለመክፈልህ ተባረሃል። ለማን ነው የምንከፍለው? ህገወጥ ናችሁ ብለን እኮ ከሰናቸዋል። እነሱም ህገወጥ ናችሁ ብለው ከሰውናል። ስለዚህ አንዱ እስኪፈረድ ድረስ መጠበቅ ግድ ነው። የሚያስፈራ ነገር የለም ብለናቸዋል። ባትፈሩ ደስ ይለናል። ከፈራችሁ እንግዲህና ከከፈላችሁ ገንዘባችሁን እንግዲህ የራሳችሁ ጉዳይ ነው የሚሆነው። ነገር ግን አሁን ያሉት የእድር አመራሮች የድሮዎቹ ማለት ነው ክፍያው በመዘግየቱ ፔናልቲ ያለው ቅጣት አለው እየተባለ የቅጣት ክፈሉ የተባሉ ሰዎች አሉ እየተባለ ወሬ እየሰማ ነው። ይሄ እውነት ከሆነ ይሄን ከማድረግ ተቆጠቡ። ማንንም ሰው መቅጣት አትችሉም። ማንንም ሰው አስገድዳችሁ ክፈሉ ማለት አትችሉም። በዚህ ወቅት እነዚህ ሁሉ ብዙ የተደነጋገሩ ነገሮች ስላሉ ወጣው መግለጫ እንዲሰጡ እንፈልጋለን። የእድር አመራሮቹ የድሮዎቹ እና አሁንም ያሉት ይሄን ገንዘብ የትም ቦታ ጥለውት ሊሄዱ አይችሉም። የትም ኦዲት ተደርገው ኦቨርሳይት ሪፖርት ተደርጎ ከውጭ ቀሪው እስካሁን የተያዘውን ገንዘብ በአግባቡ ከሆነ እስካሁንም የተሰበሰበው ገንዘብ በትክክል ተሰብስቦ ከሆነ አገልግሎቱም በትክክል ተሰጥቶ ከሆነ አባላት ምዝገባ በትክክል ተይዞ ከሆነ ገንዘባቸውን ሴፍ መሆኑ ተረጋግጦ ከዛ በኋላ አስረክበው ይሄዳል። ይሄ እስካልሆነ ድረስ መሄድ እንደማይችሉ እንዲያውቁትና ይሄንን ደግሞ ለህዝብ ማረጋገጫ እንዲሰጡ እንፈልጋለን። ይሄንን ቢቻል ዛሬ ባይቻል ነገ ባይቻል as soon as possible ለህዝቡ ማረጋገጫና መግለጫ እንዲሰጡ እንፈልጋለን። ከዚህ ውጪ የሆነ ነገር እድሩን ራሱን ህልውናውን ጭምር ተጠያቂነት ውስጥ የሚከት ሌላ የህግ ጣጣ ውስጥ ሊያስገባን ይችላል። ይሄን የህዝብ ገንዘብ ዝም ብለን በዚህ መንገድ አደጋ ላይ ሲወድቅ የምናየው ነገር አይደለም የሚሆነው። ምናልባትም እስካሁን ድረስ ካለው የክስ ሂደት የፍርድ ቤት ሂደትም በተለየ ሁኔታ ሌላ ነገር ውስጥ ሌላ ክስም ሌላ ህግም ሁኔታ የሚያስጠያይቅ ነገር ውስጥ ሊያስገባን ስለሚችል ይህን ነገር ወንድሞቻችን እህቶቻችንም ስላላችሁ የድሮዎቹ ወጣችሁ ለህዝቡ መግለጫ ስጡና በአስቸኳይ ስብሰባ ጠርታችሁ ድራፍት አድርጋችሁ
ያን አዲሱን ህገ ደንብ አስጸድቃችሁ አዲስ ኮሚቴ እንዲቋቋም በድሩ ብቻ በድር አባላት ብቻ የሚደረግበት ሁኔታ እንዲፈጠር። ይሄን ማድረግ ካቃታችሁ በቀድሞ ህገ ደንብ መሰረት እኛ አሁን በምንገለገልበት የ2010 ጋር በተያያዘው የእድሩ ደንብ መሰረት የእድሩ የበላይ ጠባቂ እና ኦቨርሳይት የሚያደርገው የኢትዮጵያ ኮሚኒቲ ቦርድ ህጋዊ ቦርድ ስለሆነ ያ ቦርድ ጠቅላላ ጉባኤ ለመጥራት ይገደዳል። የቦርዱ የእድሩን ማለት ነው ጠቅላላ ጉባኤ ለመጥራት ይገደዳል መብቱን ለማስከበር። ከዚህ ጋር በተያያዘ የህግ ሂደቱን በሚመለከት በአጠቃላይ የኮሚኒቲውን ደህንነት እና አቋም እና ሁኔታ በሚመለከት የእድሩንም ሁኔታ በሚመለከት የምታዩት በጣም የተወነባበደ ነገር ውስጥ ገብተናል። ምክንያቱም የኬዙ ብዛት በእኛ ቦታ ሆናችሁ ብታዩት እንዴት አድርጋችሁ ቻላችሁት ብላችሁ ልታስቡ ትችላላችሁ። የሚመጣው ነገር ሁሉ አውትሬጂየስ የሆነ የሚያስገርም አስቀያሚ ነገር ነው። የሚታሰበው የሚሰራው ሁሉ ከህግ ጋር የተጣላ ማህበረሰብ እስክንመስል ድረስ ሆን ተብሎ ህግን የሚሰብር የተደራጀ ኃይል ቡድን በዚህ ሲባል በዚህ እየሸለከ በዚህ ሲባል ሌላ ነገር ውስጥ እየተከተተ ኮሚኒቲውንም እድሩንም አጣቂኝ ውስጥ እየከተት ነው። ከዚህ ለመውጣት የምክክር መድረክ ለማዘጋጀት ስብሰባ ለመጥራት ወስነናል። የስብሰባው ቀን ማርች 15 እሁድ ከሰዓት በኋላ ከቤተ ክርስቲያን መልስ ኤግዛክትሊ ሰዓቱንና ቦታውን 2-3 አማራጮችን እያየን ስለሆነ ነው። እሱን እስክንወስን ድረስ እሱን ወስነን ቦታውን በማስታወቂያ እንገልጻለን። በቅርቡ በአንድ ቀን በሁለት ቀን ውስጥ ማለት ነው። ግን ማርች 15 ስብሰባ ጠብቁ። ስለ እድራችንም ስለ ኮሚኒቲያችንም ሂደት ህልውና ጉዳይ ምክክር እንድናደርግ ወሳኝ ነው። ያ ካልተመካከርን ካልተነጋገርን ከህግ ጋር ተላፍተን ወይም ህገወጥ መንገድን ብቻ በሞብና በቲፎዞ እያጨበጨብን ሄደን የደረስንበትን ሁኔታ እያያችሁት ነው። ተመሳሳይ ግሩፖች ናቸው ሁሉንም ነገር ያደረጉት እስካሁን ድረስ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ካሁኑ ድረስ ፍጻሜ ድረስ ተመሳሳይ ግሩፖች ናቸው አደረጃጀት ፈጥረው ከውጭም ከውስጥም ሳይመረጡ ይህን ኮሚኒቲ እዚህ ደረጃ ላይ ያደረሱት ቀውስ ውስጥ የከተቱት። እንግዲህ በእኛ በኩል ቢያንስ እኛ ላይ እጃቸውን ለማጠነቁሉበት ምክንያት ቢያንስ አባቶቻችንና ሽማግሌዎችን እሺ ብለናል። ይሄ ካላረካችሁ ምን እንደሚያረካችሁ አናቅም። ምን እንድናረግላችሁ እንደምትፈልጉ አናቅም። እንተወው ነው። በዚህ መንገድ እድሩም ሲሸጥ ዝም በሉ ነው የምትሉን። እንግዲህ ዝም ማለት የምትፈልጉ ዝም በሉ። እኛ ግን እኔ በግሌ ኢንቨስት ያደረኩበትን እድር ሌሎችም በርካታ ኮንሽየሳቸው የሚወቅሳቸው ሰዎች ለገንዘቡ ብለው ሳይሆን ያለ ገንዘቡ መኖር እንችላለን፣ ሰርቫይቭ ማድረግ እንችላለን፣ ያለ እድሩም መኖር እንችላለን። ለሱ አንጨነቅ። ነገር ግን የህሊና ወቀሳ የሚባል ነገር እኮ አለ። ዝም ብሎ እንዲህ የተደራጀ ኃይል እየመጣ ህግ ጋር እየታገለ ደፍጥጦ የሚሄድ ሲመጣ እየሸሸን ቤታችን እስኪገባ ነው የምንጠብቀው። እንደሱ የማድረግ ስብዕና ስለሌለን ነው የምንታገለው። በዚህ መንገድ ደግሞ የሚታገሉ ሰዎች ሰው አንደርስታንድ እያደረገው ነው፣ እየታገለ ነው። ግን በተባበረ መንገድ ለማድረግ ማርች 15 በምናደርገው ስብሰባ ላይ ተገኙ። ልትወቅሱን የምትፈልጉ ሰዎችም ኑና ውቀሱን። ካልገባችሁ ጠይቁን። ለምን እናንተ ዳውት የምታደርጉት ነገር ለምሳሌ እኛ ማድረግ አይገባችሁም ነበር ብላችሁ የምትሉት ነገር ካለ መድረክ እኮ የምንከፍተው እኛ መጣችሁም እንድትወቅሱን ነው። የምንወቀስበት ነገር ካለ እንሰማለን። እስቲ አንሰማ እንደሆነ ታዩን። እኛ በጠራንበት ስብሰባ ሁሉ አንድ ኮሽታ የለም። እኛ በጠራንበት ስብሰባ ሁሉ በጨዋነት ነው የምንነጋገረው። ጫጫታ የለም፣ ጩኸት የለም። እዚህ ጎራ ለይቶ እዛ ጋር መተጋተግ የለም። የሚመጣ ሰው ማንም ሰው ሀሳቡን መግለጽ ይችላል።
እንደዛ ስለሚሆን ማርች 15 እንዳልኩት እሁድ ከሰዓት በኋላ ነው። ቦታውንና ቀኑን እናሳውቃችኋለን። በድሩ ጉዳይ ላይ አስቸኳይ መልስ ለድሮ አባላት እንዲሰጡን በዚህ አጋጣሚ የድሩን አመራሮች አሁንም አደራ እላለሁ፣ አስጠናቅቃለሁ እና ኤሮና ያለኝ መልእክት ስላዳመጣችሁ በጣም አመሰግናለሁ። ታንክ ዩ። አይስ ኦን ኢሲኤኤ ዩቲዩብ ቻናል በአትላንታ የኢትዮጵያ ኮሚኒቲ አባላት የተቋቋመ የኮሚኒቲውን ደህንነት ለማስጠበቅ የሚሰራ የዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ።